ብዙ የፕሮግራሜ ተከታታዮች በፍትሐብሔር ሕጉ አንቀጽ 1206 የተገለጸውን የመፋለም መብትና በፍትሐብሔር ሕጉ 1149 የተቀመጠውን የሁከት ይወገድልኝ መብት አንድነታቸውና ልዩነታቸውን ንገረን እያሉኝ ይገኛሉ። በዛሬው ፕሮግራሜ ይህንን በግልጽ የማስረዳችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ እንዴት አላችሁ? በዛሬው ፕሮግራሜ የመፋለምና የሁከት ይወገድልኝ መብት የፍትሐብሔር ሕግ ቁጥር 1206 እና የፍትሐብሔር ሕግ ቁጥር 1149 አንድነትና ልዩነት የምነግራችሁ ይሆናል። ሁከት ይወገድልኝ ምንድነው? የመፋለም መብት ምንድነው? የሚለውን በዚህ ፕሮግራም የምነግራችሁ ይሆናል። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ ብቻ ነው። ቀጥታ ወደ ዛሬው ፕሮግራሜ ይገባለሁ። መፋለም መብት ምንድነው? የሁከት ይወገድልኝ መብት ምንድነው? የመፋለምና የሁከት ይወገድልኝ በፍትሐብሔር ሕግ ቁጥር 1205 እና 1149 ላይ እንደ ቀደም ተከተላቸው የተቀመጡ ሲሆን ሁለቱም አንድን ሰው መብቱን ለመጠየቅና ለማስጠበቅ የሚጠቀምባቸው መሰረታዊ መብቶች ናቸው። ነገር ግን በአተረጓጉም፣ በክስ አመሰራረት፣ በአረዳድና ውሳኔ አሰጣጥ በኩል የተለያዩ ሀሳቦች ይስተዋላሉ። ዛሬ የሁለቱንም አንድነትና ልዩነት አንድ በአንድ እናያለን። በቅድሚያም የመፋለም መብት ምንድነው ከሚለው እንጀምር። የመፋለም መብት ምንድነው? ፒቲተሪ አክሽን። የመፋለም መብት ወይም ፒቲተሪ አክሽን ማለት አንድ ሰው የራሱ የሆነ ንብረት ላይ የባለቤትነት መብት ያለው ሰው ሌላ ሰው በሕገ ወጥ መንገድ ወይም ደግሞ የባለቤትነት መብት የሌለው ሰው በሕገ ወጥ መንገድ የራሱ አድርጎበት ለማስመለስ የሚጠቀምበት መሰረታዊ መብት ነው። ይህም መብት በፍትሐብሔር ሕግ ቁጥር 1206 ላይ በግልጽ ተደንግጎ ይገኛል። ምን ማለት ነው? የመፋለም መብት አንድ ሰው የራሱ የሆነ በባለቤትነት በያዘው ንብረት ላይ የባለቤትነት መብት የሌለው ሰው ንብረቱን ሲይዝበት ያንን የንብረቱ ባለቤት ነኝ የሚል ሰው የሚያቀርበው ንብረቴ ይመለስልኝ ሲል የሚያቀርበው የሚጠይቀው መብት ነው የመፋለም መብት ወይም ፒቲተሪ አክሽን የሚባለው። ሁከት ይወገድልኝ የሚባለው ደግሞ ሁከት ይወገድልኝ በፍትሐብሔር ሕግ ቁጥር 1149 ላይ ተደንግጎ የተቀመጠ መብት ሲሆን አንድ ሰው በንብረቱ ላይ ባለቤት ሆነም አልሆነ ሕጋዊ ባለይዞታ እስከሆነ ድረስ ማንም ሰው ሕገወጥ በሆነ መልኩ ወይም ሕገወጥ በሆነ መንገድ በይዞታው ላይ እንዳይጠቀም ለመውሰድ፣ ለመንጠቅ የኃይል እንቅፋት የሚረብሽ ሳንካ ነገር በመፍጠር ያሳየ ወይም ያደረገ እንደሆነ የወሰደ እንደሆነ ይህንን ለማስወገድ የምንጠይቅበት መብት ነው ማለት ነው። ለምሳሌ ሁለቱን በምሳሌ ለማየት እንሞክር። የመፋለም መብት የሚባለው አንድ ሰው የቤቱ ካርታ ፕላን በእርሱ ስም ሆኖ እያለ የቤቱ ባለቤት ነኝ ብሎ አንድ መብት የቤቱ ካርታና ፕላን የሌለው ሰው የባለቤትነት ይዞታ ማረጋገጫ የሌለው ሰው ንብረቱን ይዞበት አልሰጥም ሲለው የመፋለም ክስ ያቀርባል። ዋነኛ የሚመለከተው የንብረቱ ባለቤት እኔ ሆኜ ሳለ ንብረቱን ይዞብኛል ሲል የሚያቀርበው ነው። ሁከት ይወገድልኝ ሲል ግን አንድ ሰው የንብረቱ ባለቤት ሊሆን አይጠበቅበትም፣ ነገር ግን መያዝ ይጠበቅበታል። ለምሳሌ አንድ ተከራይ በቤት ውስጥ እየከፈለ እየተከራየ ነገር ግን የኪራዩ አጠቃላይ መብቶች የሆኑትን መብራቱን እንዳይጠቀም፣ ውሃ እንዳይጠቀም ወይ ደግሞ በር የሚዘጋበት ከሆነ ይህ ተከራይ በአከራዩ ላይ ተከራይቼ በያዝኩት ቤት ላይ ሁከት ፈጥሮብኛል ሲል የሁከት ይወገድልኝ ክስ የሚያቀርብበት ሂደት ነው። በሁከት ይወገድልኝ ጊዜ ባለቤትነትን አይደለም የምናስረዳው፣ በንብረቱን ይዤው እያለ እንዳልጠቀምበት እንቅፋት ሆኖብኛል የሚል ሲሆን በመፋለም ክስ ግን ባለቤትነት ሳይኖረው ባለቤት የሆንኩበትን ንብረት ይዞብኛል የሚል ክስ የሚቀርብበት ነው። በዝርዝር ለማየት እንሞክር። ከአንድነታቸው እንጀምር። የሁለቱ መብቶች አንድነት ምንድን ነው? የመፋለም መብትም ሆነ የሁከት ይወገድልኝ መብት ሁለቱም የራሳችንን በንብረት ላይ ያለንን
መብት ለመጠበቅ ለማስመለስ የምንጠቀምበት በፍትሐ ብሔር ሕጋችን ላይ የተቀመጠ መብቶች ናቸው ማለት ነው። ሌላኛው ሁለቱም የንብረቱ ባለቤት ሊሆኑ በመቻላቸው ተመሳሳይ ያደርጋቸዋል። በመፋለም ክስም በሁከት ይወገድልኝ ክስም ሁለቱም ባለቤት ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ነገር ግን ባለቤት ሊሆኑም የሚችሉበት እድል አለ። ሁለቱም መብት ለመፍጠር ምክንያት ናቸው ማለት ነው። መብት ለማግኘት ምክንያት ናቸው። የመፋለም ክስም ሆነ የሁከት ይወገድልኝ ክስ። የሁከት ይወገድልኝ ክስምና የመፋለም ክስ ምክንያት መነሻ የንብረቱ መኖር ነው። የመፋለምም ሆነ የሁከት ይወገድልኝ ቀርበው በንብረት ላይ እንዲሁም የክስ ፍሬ ነገራቸው ለሁለቱም ተመሳሳይ የሚሆንበት አጋጣሚ በክስ ሂደት ጊዜ ይከሰታል ማለት ነው። እነኚህ አንድነታቸው ነው። ሌላው አንድነታቸው ለመፋለም ክስ የሁከት ይወገድልኝ ውሳኔ ማስረጃ ሊሆን እንደሚችል ሁሉ ለሁከት ይወገድልኝ ክስ የመፋለም ውሳኔ ማስረጃ ሊሆን ይችላል ማለት ነው። ይህ የመፋለም መብትና የሁከት ይወገድልኝ መብት የሚያመሳስላቸው አበይት ነጥቦች ናቸው ማለት ነው። የሁለቱ ልዩነት ምንድን ነው? የሁከት ይወገድልኝና የመፋለም ክስ ልዩነታቸው ምንድን ነው? የሁከት ይወገድልኝና የመፋለም መብት ልዩነታቸው ምንድን ነው የሚለውን እንዴ መፋለም መብት ባለቤትነትን የሚያስመልስ ሲሆን ሁከት ይወገድልኝ ግን በይዞታ ላይ የተፈጠረን ሁከት ለማስወገድ ብቻ ነው። ቅድም እንዳልኳችሁ አንድ ባለቤት የሆነ ሰው የቤቱ ይዞታ በስሙ የሆነ ሰው ይሄንን የመፋለም መብት ክስ አቅርቦ ካሸነፈ የቤቱ ባለ ይዞታ ይሆናል ማለት ነው። የሁከት ይወገድልኝ ክስ በሚቀርብበት ጊዜ ሁከቱን ለማስወገድ ነው። ጭብጡ ሲያዝ ሁከት ተፈጥሯል ወይስ አልተፈጠረም የሚል ነው እንጂ ባለቤቱ ማን ነው ወይስ አይደለም የሚል አይሆንም ማለት ነው በሁከት ይወገድልኝ ክስ ጊዜ። ስለዚህ መፋለም መብት ባለቤትነትን የሚያስመልስ ሲሆን ሁከት ይወገድልኝ ግን የተፈጠረን ሁከት ለማስወገድ የሚቀርብ ክስና መብት ነው ማለት ነው። ሌላኛው ልዩነታቸው የመፋለም መብት የሚጠየቀው በንብረቱ ባለቤት መሆኑን ለማሳየት ሲሆን ሁከት ይወገድልኝ መብት የሚጠየቀው ባለይዞታ መሆኑን በማሳየት ብቻ ነው። የመፋለም ክስ እኔ ባለቤት ነኝ ንብረቱን ይልቀቅልኝ ስል ሁከት ይወገድልኝ ብሎ ክስ የሚያቀርበው ሁከት ተፈጥሯል ወይስ አልተፈጠረም፣ ሁከቱን የተፈጠረው በማን ይዞታ ላይ ነው የሚለውን በማሳየት ብቻ ይሆናል ማለት ነው። መፋለም መብት ለመጠየቅ በይርጋ አይታገድም። በፍትሐ ብሔር ሕግ ቁጥር 1206 መሰረት የሚቀርብ ክስ የመፋለም ክስ በይርጋ አይታገድም ማለት ነው። ሁከት ይወገድልኝ በንብረቴ ላይ በያዝኩት ይዞታ ላይ ሁከት ተፈጥሯል ሲል የሚጠየቅ ክስ ግን በ2 ዓመት ይርጋ ቀሪ ይሆናል ወይም ይታገዳል ማለት ነው። በክስ አመሰራረት እዚህም እንዲሁ ልዩነት አለ። በክስ ርዕስ፣ በጭብጥ አመሰራረት እንዲሁም በሕግ ጥያቄ በኩል እንዲሁም ልዩነት ይታያል። ለምሳሌ የመፋለም ክስ የሚመሰረተው በፍትሐ ብሔር ሕጉ 1206 ነው። የሁከት ይወገድልኝ ክስ የሚመሰረተው በፍትሐ ብሔር ሕጉ 1149 ነው ማለት ነው። ስለዚህ በክስ አመሰራረት፣ በጭብጥ አመሰራረትና በሕግ ጥያቄና በሚሰጠው ዳኝነት ይለያያሉ ማለት ነው። መፋለም መብት ዋነኛ ዓላማው ምንድን ነው? ባለቤትነትን ሲሆን የሁከት ይወገድልኝ መብት ደግሞ ዋነኛ ዓላማው በንብረቱ ላይ የተፈጠረው ሁከት ካለ እንዲቀር ማስቻል ነው ማለት ነው። በአጠቃላይ መፋለም በአንድ ንብረት ላይ ያለንን የባለቤትነት መብት ለማስመለስ ነው። ሁከት ይወገድልኝ ጥያቄ ደግሞ በአንድ ንብረት ላይ ያለንን ይዞታ ለማስጠበቅ ሲሆን ሁለቱም በአንድ ንብረት ላይ ያለንን መብት ለማስጠበቅ በሕግ የተሰጠ መብቶች ናቸው ማለት ነው። ቢሆንም እንኳን አንደኛው ባለቤትነትን ሲያስጠብቅ አንደኛው ደግሞ በንብረቱ ላይ ያለ ሁከት ተፈጥሯል ወይስ አልተፈጠረም የሚለውን ሁከቱ እንዲወገድልን ማስቻል ነው ማለት ነው። ከሞላ ጎደል አንድነታቸውና ልዩነታቸው የሁከት ይወገድልኝና የመፋለም መብት ይህንን ይመስላል ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የሕግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።